ሽሽጌ በላይ ይባላለሁ። አካል ጉዳተኛ ሰው ሁለት እግሮቼ በመውደቅ ምክንያት 5 አመት ላይ ሲሆን ነው እናቴ እንደነገረችኝ 5 አመት ላይ በመውደቅ ምክንያት ነው እንደዚህ የሆንኩት እና ዛሬ በሁለት ክራንች እየሄድኩኝ ነው። ይሄ ስራ ቦታችን ሽሽጌ ጸጋና መቤት በሚል ነው የከፈትነው። ሶስታችንም አካል ጉዳተኞች ነን። አንደኛዋ መስማት እና መናገር የማትችል ናት። ያው በሳይን ቋንቋ ነው የምንግባባው። አንደኛው ጓደኛዬ ደግሞ አንድ እግሯ ነው የሚያማት፣ አንድ ክራንች ትይዛለች። የግላችንን ሶስታችንን ስንሰራ 20 አመት ሞልቶናል። 20 አመታችን ነው። ያ ሰራተኞች በስራችን አሉ። አሁን 4 ልጆች አሉ። በቤታቸው ደግሞ የሚያመርቱ ሌላ ስራ እየሰሩ አሉ። ሽሽጌና ጓደኞቿ ላለፉት 20 አመታት የተለያዩ የእንጨት ስራ ውጤቶችን፣ የፕላስቲክ ከረጢቶችን በመጠቀም የሚሰሩ ልዩ ልዩ አይነት ቦርሳዎችንና የጨርቃጨርቅ ውጤቶችን በእጅ እያመረቱ ለተጠቃሚዎች እያቀረቡ ይገኛሉ። ሽሽጌም ሆነች ጓደኞቿ አካል ጉዳተኝነታቸው ወደ ኋላ ሳይጎትታቸው በፈጠሩት የንግድ ስራ 4 ለሚሆኑ ዜጎች ቋሚ የስራ ዕድል መፍጠር የቻሉ ሲሆን በጊዜያዊነት ደግሞ ጥቂት የማይባሉ ዜጎችን ተጠቃሚ እያደረጉ ስለመሆናቸው ስራ አስኪያጇ ነግረናለች። ይህ ሁሉ ግን ያለ ፈተና አልጋ ባልጋ የሆነ አይደለም ባይነች የድርጅቱ ስራ አስኪያጅ ሽሽጌ። በጣም የምንቸገርበት ነገር ትራንስፖርት በጣም አስቸጋሪ ነው። እኔ ነግሬ ያለው 30 ደቂቃ ወይ 25 ደቂቃ በእግሬ ተጉዤ ነው አውቶቡስ የማገኘው። ከአውቶቡስ ወርጄ ታክሲ ይዛለሁ። ከታክሲ ደግሞ እንደገና የእግር መንገድ አለው። ይሄ ለኛ በጣም ፈታኝ ነው። ሌላው የምናመርታቸውን ምርቶች አይተሃል። እንጨቶቹ እነሱን እንደ ልብ ማግኘት አንችልም። አሁን ከስተመሮች ያዙናል፣ ግን እንደ ልባችን ያንን እንጨት ማግኘት አንችልም እና በጣም ፈታኝ ነገራችን ይሄ ነው። ቦታችን ትንሽ ጠበብ ትላለች። ሌላው የገበያ ነው። ገበያ ሁሌ ማቴሪያል ዋጋው ዛሬ የገዛህበት ዋጋ ነገ በዛ ልክ አታገኝም። አሁን የበጎ አድራጎት ማህበር በአካል ጉዳተኞች ዘንድ በስፋት የሚስተዋሉትን ተዘዋውሮ በነጻነት የመንቀሳቀስ ፈታኝ ሁኔታዎች ለማቃለል በሀገር ውስጥ የአካል ጉዳተኞች ተሽከርካሪ ወንበር ወይም ዊልቼር እየገጣጠመ ለተጠቃሚዎች በማቅረብ ላይ ይገኛል። የማህበሩ መስራችና ስራ አስኪያጅ ጋዜጠኛ ማርታ ደጀኔ እንደሚሉት የተሽከርካሪ ወንበሩ ጎማ ከውጭ የሚመጣ በመሆኑ የማምረት ስራቸውን አስቸጋሪ አድርጎት እንደነበር እንዲያንስተው የግብአት አቅርቦት ችግሮች እንዲቀረፉላቸውም ነው እንዲህ የጠየቁት። ያው ዊልቸሮች አይገጣጠሙም፣ ከውጭ መጥተው ነው የሚሸጡት። አዲስ የሆነብን እሱ ነው። በቃ ግብአቶቹን ማግኘት አልቻልንም። ጎማዎቹ አገር ውስጥ አይመረቱምና በዛ ችግር ምክንያት የተለያዩ መንገጫገጮች አጋጠሙን። አንዱ አላማችን ግን ያው ሰው ሰራሽ የአካል ድጋፍ ለአካል ጉዳተኞች በምንም ሁኔታ ውስጥ ቢሆን መሰረታዊ መብታቸው ስለሆነ ማግኘት አለባቸው የሚል እንቅስቃሴ ጀመርን ማለት ነው። በቁጥር ከ35 በላይ አላመረትንም። ምክንያቱም እንዳልኩ ነው የግብአት እጥረት አለብን። ጎማዎቹ አይገኙም። ጎማዎቹን ሰዎች ለምነን ነው ወደ ውጪ ሲሄዱ እንዲያምጡልን የምናደርገውና እሱ ትንሽ አስቸጋሪ ሆነብን። ከዛ እሱ እስኪስተካከል ደግሞ ሌሎችም አላማዎች ይዞ ስለሚንቀሳቀስ ማህበሩ እነዛን የማስፈጸም የመስራት ነገር ወደ ተግባር የማምጣት ነገር እየሰራ ነበር። አንዱ ጤና ነው። የተዋልዶ ጤና ላይ ነው የምንሰራው። በልማት ስራዎች ምክንያት የመስሪያ ቦታቸውን ያጡ አካል ጉዳተኞች መኖራቸውን ያነሱት ወይዘሮ ማርታ ምትክ የመስሪያ ቦታዎችን በማመቻቸት የገበያ ትስስርን በመፍጠርና የስራ ፈጠራ ሀሳብን በማገዝ ለአካል ጉዳተኞች ሳንካ የሆኑ ጉዳዮችን በዘላቂነት መቅረፍ ላይ በትብብር መስራት እንደሚገባም ጥሪ አቅርበዋል። አሁን ከተማችን እየለማች ነው፣ ወደ ስማርት ሲቲነት እያደገች ነው። ያ ሲታሰብ ግን አካል ጉዳተኞችን ያካተተ ስራ መሰራት አለበት ብዬ አምናለሁ። የስራ ቦታቸው ሲፈርስ ምትክ የስራ ቦታ መስጠት፣ የንግድ እንቅስቃሴያቸውን ትስስሮቹን መፍጠር፣ የስራ ሀሳባቸውን መቀበል፣ የስራ ሀሳብ አለኝ ብለው ሲሉ የስራ ሀሳባቸውን መቀበልና ያንን ወደ ገንዘብ ለውጠው ራሳቸውን ማስተዳደር እንዲችሉ በጣም ብዙ ስራ መሰራት አለበት ብዬ አስባለሁ። አሁን የበጎ አድራጎት ማህበር የተመሰረተበትን 6ኛ ዓመት በዛሬው ዕለት ያከበረ ሲሆን ለተቋሙ ድጋፍ ላደረጉ ድርጅቶች የምስጋናና የእውቅና መርሃ ግብር አካሂዷል። ወደፊት ነገሮች ቢስተካከሉልን፣ አሁን ያልኩ ነገሮች ቢስተካከሉ፣ ለምሳሌ የእንጨት ማሽን ብናገኝ፣ ትንሽ ቦታችን ማለት ሰፋ ያለ ነገር ቢገኝ በጥራት በብዛት ይሄን ነገር እንድናደርግ እንፈልጋለን።